ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ማዕድ ኃይለም በቅድሚያም የዘንድሮ የ2018 ዓመተ ምህረት የመስቀል በዓል መስቀል ለትግራይ አንድነትና ሰላም በሚል መሪ ሐሳብ በአዲግራት ከተማ በድምቀት ለማክበር የተለያዩ ዝግጅቶች እየተደረጉ እንደሚገኙ ተገለጸም። በዓሉን ለማክበር ከሀገር ውስጥና ከውጭ ለሚመጡ እንግዶች ከተማዋ የያዘችውን እምቅ የቅርስ ሀብቶችን ጎብኝተውና አውቀው እንዲሄዱ ለማድረግ እየሰሩ እንደሆነም የሆቴል ባለሙያዎች ተናግረዋል። ፍሬወት ወልደመድህን በየዓመቱ መስከረም 16 በኃይለ መስቀሉ በሚያምኑ ምዕመናን ዘንድ በድምቀት የሚከበረው የመስቀል በዓል በትግራይ በክልል ደረጃ በአዲግራት ከተማ በድምቀት ይከበራል። የዘንድሮ የ2018 ዓመተ ምህረት የመስቀል በዓልም መስቀል ለትግራይ አንድነትና ሰላም በሚል መሪ ሐሳብ በድምቀት ለማክበር የተለያዩ ዝግጅቶች እየተደረጉ ይገኛል። የትግራይ ቴሌቪዥንም በአዲግራት ከተማ በመገኘት በሆቴሎች እንዲሁም በማህበረሰቡ ዘንድ እንግዶችን ለመቀበል እንዲሁም በዓሉ ይዘቱን ጠብቆ እንዲከበር እያደረጉት ያለው ቅድመ ዝግጅቶች ምን ይመስላል የሚል አንዳንድ ሆቴሎችን አነጋግሯል። ያው ዓለም ለኻዊ ከናን ሆቴል ሰራተኛና ዓለም አቀፍ የከናን ሆቴል ዓመት በዓልን በመጠበቅ ሳይሆን ሁሌም ደንበኞቻችን ተደስተው እንዲወጡ ነው የምንሰራው። አሁን ደግሞ የመስቀል በዓልን ምክንያት በማድረግ በተለየ መልኩ ከውጭም ይሁን ከውስጥ ለሚመጡ እንግዶቻችን ለመቀበል ዝግጅቶቻችን ጨርሰን እየተጠባበቅን እንገኛለን። ሳይመጽለይና ንውስኾ ዋጋ ይኹን በዓሉን ምክንያት በማድረግ የምንጨምረው ዋጋ አይኖርም። ይልቁንስ የአካባቢውን ገጽታ በሚያንጸባርቅ መልኩ እንግዶቻችን ለመቀበል ተዘጋጅተናል። በዓሉን ለማክበር ከሀገር ውስጥና ከውጭ ለሚመጡ እንግዶች የዋጋ ጭማሪ ሳይኖር ተደስተውና ከተማዋ የያዘቻቸውን እምቅ የቅርስ ሀብቶችን ጎብኝተውና አውቀው እንዲሄዱ ለማድረግ እየሰሩ እንዳለም የሆቴል ባለሙያዎች ተናግረዋል። ትግራይ ናይ ቱሪዝም ፍሰት ተቋሪጹ ብምስንሑ የትግራይ የቱሪዝም ፍሰቱ ተቋርጦና ተቀዛቅዞ እንደ መቆየቱ መጠን እንዲህ አይነት በዓሎች የማነቃቃት አቅማቸው የጎላ ነው። ስለሆነም ምንም አይነት የዋጋ ጭማሪ አይኖረንም። በተመጣጣነ ዋጋ ደንበኛ ወነይ ከምለየም ደንበኞቻችን በተመጣጣኝ ዋጋ ለማስተናገድ ሙሉ ዝግጅት አድርገናል። በርካታ ከሀገር ውስጥም ይሁን ከውጭ በሆቴላችን ቀድመው ቦታ የያዙ አሉ። በዓሉ ሃይማኖታዊ ባህላዊ እሴቱን ጠብቆ እንዲከበር ለማድረግ ከወዲሁ የተለያዩ ዝግጅቶች እየተከናወኑ ይገኛል። በትግራይ የሚገኝ የቃላሚኖ ልዩ ትምህርት ቤት በ12ኛ ክፍል ሀገራዊ መልቀቂያ ፈተና አተራረም ላይ የተፈጠረው ችግር መቀረፉንና ተማሪዎች 100% ወደ ዩኒቨርሲቲ ማለፊያ ውጤት ማምጣታቸውን የቃላሚኖ ልዩ ትምህርት ቤት አስታወቀም። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ የፌዴራል ፈተናና ምዘና አገልግሎት ላደረገው ፈጣን ምላሽ አመስግነዋል። ታደሰ ልጅአለም በትግራይ የሚገኝ የቃላሚኖ ልዩ ትምህርት ቤት በ12ኛ ክፍል ፈተና በአተራረም ላይ የተፈጠረው ችግር መቅረፉንና ተማሪዎቹ 100% ማለፋቸውም የቃላሚኖ ልዩ ትምህርት ቤት አስታወቀ። የቃላሚኖ ልዩ ትምህርት ቤት የ12ኛ ክፍል ፈተናዎች ማስተካከያን አስመልክቶ ለትምህርት ሚኒስቴር ቅሬታ አቅርቧል። እንደ ትምህርት ቤቱ ገለጻ የሁሉም የፊዚክስ ተማሪዎች ውጤት ከ60 በመቶ ወደ 100% ተስተካክሏል። ሁሉም የቃላሚኖ ተማሪዎች ቅሬታቸውን በትምህርት ሚኒስቴር ሂደት መሰረት በአስቸኳይ እንዲያቀርቡ አሳስቧል። በአማራ ክልል ደሴ አካባቢም ተመሳሳይ ችግር ተፈጥሯል ያሉት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ፖለቲካዊ ስህተት ነው የሚል ግምገማ የለንም ብለዋል። ዶክተር ኪሮስ ጉዕሽ አያይዞም ለድወት እንደተናገሩት ችግሩን ለመፍታት ከፌዴራል ባለስልጣናት ጋር ውይይት መደረጉንና ችግሩ መፈታቱን ገልጸዋል። ከልዩ ትምህርት ቤት በተጨማሪ ቅሬታ ያላቸው ተማሪዎች በተናጥል ማመልከታቸውን እንዲቀጥሉ አሳስበዋል። ከቃላሚኖ ልዩ ሁለተኛ ደረጃ ትምህርት ቤት በተጨማሪ በኒኮላስ ጽንሰታንና ሌሎችም ትምህርት ቤቶች ውስጥ በፊዚክስ ትምህርት ውስጥ ያሉ ስህተቶች ተስተካክለዋል ያሉት የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ የፌዴራል ፈተናና ምዘና አገልግሎት ላደረገው ፈጣን ምላሽ አመስግነዋል። ቃላሚኖ ልዩ ትምህርት ቤት በድረገጹ እንዳስታወቀው ሁሉም ተማሪዎች ከ50 በመቶ በላይ በማምጣት ያለፉ ሲሆን 90ዎቹ ከ500 በላይ ውጤት አስመዝግበዋልም ብለዋል። ዘመናዊ ማዳበሪያና ምርጥ ዘር በመጠቀማቸው አዝርዕታቸው በጥሩ ሁኔታ እንደሚገኝ የላዕላይ ማይጨው ወረዳ አርሶ አደሮች ገለጹ። የላዕላይ ማይጨው ወረዳ አርሶ አደሮች በክላስተር ተደራጅተው በኩታ ገጠም በማዝራታቸው አዝርዕቶች በጥሩ ደረጃ እንደሚገኙም ገልጸዋል። የፍስሐ መዝገበ ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች።
የተሻለ ምርት ለማግኘት በቂ ዘመናዊ ማዳበሪያና ምርጥ ዘር በመጠቀማቸው እርሻዎቻቸው በአዝርዕት መሸፈናቸውንና በመልካም ሁኔታ እንደሚገኝ የላዕላይ ማይጨው ወረዳ ሐጸቦ ቀበሌ ነዋሪዎች ገልጸዋል። ጽቡቅ ክራማት ይሄ ማለት የማዳበሪያታቱን ጥሩ የክረምት ወቅት ነው ያለው። ማዳበሪያ ቢሆንም በወቅቱ ነው ያገኘ ነው። በአጠቃላይ አዝርዕቱ በጥሩ ደረጃ ይገኛሉ። አዝርዕቶቹ ጤፍና ስንዴ የተዘራው በሙሉ በጥሩ ሁኔታ ላይ ነው ያለው። በክላስተር ተደራጅተው በኩታ ገጠም ጤፍ መዝራታቸውን የገለጹት አርሶ አደሮቹ ካለው በቂ የዝናብ መጠን የተሻለ ምርት ለማግኘት ተስፋ መሰነቃቸውንም ገልጸዋል። ምርጥ ዓልየት ተዋሂሉስ አክሱማዊ ዘር ምርጥ ዘር ተብሎ የተሰጠነው የአክሱማዊ ዘር ነው የዘራ ነው። አረሙ ለሁለተኛ ጊዜ ነው እያረምን የምንገኘው። ሁለት ጊዜ የሚታረም አዝርዕት አለ። ይህም የመሬቱ ሁኔታን የሚወስነው። መንግስትም ጸረ አረም ኬሚካል እያቀረበልን ስለሆነም ጥሩ ላይ ነው ያለነው። የትግራይ ማዕከላዊ ዞን ላዕላይ ማይጨው ወረዳ የኢኮኖሚ ዘርፍ ጽሕፈት ቤት አስተባባሪ አቶ ወልዳይ አብርሃ በበኩላቸው በ2017-18 ዓመተ ምህረት የምርት ዘመን የእርሻ ምርታማነትን ለማሳደግ የተያዘውን እቅድ ለማሳካት ከ14000 ሄክታር መሬት በላይ በተለያዩ የአዝርዕት አይነቶች መሸፈኑን ገልጸዋል። መዳበሪያውን ከባቢ 27000 ትልሚና ሒዝና ሐዚ አቲና ናፍት ሐረስታይና 27000 ኩንታል የአፈር ማዳበሪያ ለመጠቀም አቅደን ነው እየገባ ነው። ከዚህ ውስጥ 24000 ማለትም 90% የሚሆነው ተጠቅመናል። ምርጥ ዘር ደግሞ 450 ኩንታል ተጠቅመናል። በአጠቃላይ ዘንድሮ የእርሻ ግብዓት ጥሩ ተጠቅመናል። ውጤቱም በአዝርዕቱ ላይ እየታየ ነው። ከ29000 ኩንታል በላይ ዘመናዊ ማዳበሪያ ጥቅም ላይ መዋሉንም አክለው ተናግረዋል። ጽቡቅ ክራማት ዘለሕ ይዝውን ትማይውን ጽቡቅ ዘንድሮ በበቂ ሁኔታ ዝናብ ዘንበዋል። እስከ መስከረም መጀመሪያ ጥሩ ዝናብ እየዘነበ ነው። በቂ ምርት እንደሚገኝም ተስፋ አደርጋለሁ። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የሊቢያ ታሪክ በሱዳን እንዳይደገም አሳሰቡም። ሊቀመንበሩ ሱዳን በሁለት ተቀናቃኝ ወገኖች ልትከፋፈል ወደምትችልበት ሁኔታ እያመራች ነው ብለዋል። ሊቢያ የረጅም ጊዜ መሪዋ ጋዳፊ ከስልጣን ከተወገዱ በኋላ ለሁለት በመከፈሏ የተለያዩ አስተዳደሮችና ታጣቂዎች በስልጣን ላይ መሾማቸውን ጠቅሰው ሱዳንም ተመሳሳይ የተሳሳተ መንገድ እየተከተለች ነው ብለዋል። መሐመድ አሊ ዩሱፍ ከዘ ናሽናሊስት ጋር ባደረጉት ቃለ ምልልስ የአፍሪካ ህብረት አቋም ግልጽ እንደሆነና በጀነራል አብዱልፋታህ አልቡርሃን ፕሬዝዳንት ስር ካለው ሉዓላዊ ምክር ቤት ጋር በመተባበር ሁሉም ኃይሎች የተካተቱበት የውይይት ሂደት መመስረት እንዳለበት አሳስበዋል። በጀነራል አብዱልፋታህ አልቡርሃን የሚመራው የሱዳን ጦርና በጀነራል ሐምዳን ደጋሎ የሚመራው የአደጋ ጊዜ ጦር የራሱን የሽግግር መንግስት ማቋቋሙን አስታውቋል። ሁለቱም ኃይሎች በዘር ማጥፋት፣ በሰላማዊ ሰዎች ላይ ግድያ፣ በህፃናት ላይ ጾታዊ ጥቃትና ሌሎች የሰብአዊ መብት ጥሰቶች ተከሰዋል። በመጨረሻም እስራኤል የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች አለም። የእስራኤል መንግስት ሪፖርቱን የተዛባና ሐሰት ሲል ሙሉ ለሙሉ አውግዞታል። ስለሺ ሐጎስ የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ላይ የዘር ማጥፋት ፈጽማለች አለም። በኮሚሽኑ የወጣው አዲስ ሪፖርት በዓለም አቀፍ ሕግ ከተገለጹት 5 የዘር ማጥፋት ድርጊቶች 4ቱ እስራኤል ከሐማስ ጋር ጦርነት ውስጥ ከገባችበት መስከረም 2016 ዓ.ም ወዲህ መፈጸማቸውን አመልክቷል። እነዚህም በአንድ ቡድን አባላት ላይ ግድያን፣ ከባድ የአካልና የአእምሮ ጉዳት ማድረስ፣ ቡድኑን ለማጥፋት ሆን ተብሎ የታሰበባቸው ሁኔታዎችን መፍጠርና እንዳይወልዱ ማድረግ እንደሆነ ተጠቅሷል። ሪፖርቱ እስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎች አካሄደን የዘር ማጥፋት ድርጊት ዓላማን የሚያሳዩ ማስረጃዎች አድርጎ አቅርቧቸዋል። የእስራኤል የውጭ ጉዳይ ሚኒስቴር ሪፖርቱ የተዛባና ሐሰት ሲሉ ሙሉ በሙሉ አውግዞታል። ቃል አቀባዩ የኮሚሽኑ 3ቱም ባለሙያዎች የሐማስ ተላላኪዎች ሆነው የሚያገለግሉና በሐማስ ውሸት ላይ ሙሉ በሙሉ መሰረት ያደረጉ በሌሎች የተደገሙ ናቸው በማለት ክሶቹ ከዚህ በፊት የተጋለጡ ናቸው ብሏል። 3 አባላት ያሉት ገለልተኛው ዓለም አቀፍ መርማሪ ኮሚሽን የሚመራው ደቡብ አፍሪካዊቷ
የቀድሞ የተባበሩት መንግስታት የሰብአዊ መብት ጉዳዮች ኃላፊና የሩዋንዳ የዘር ማጥፋት ወንጀል ዓለም አቀፍ ፍርድ ቤት ፕሬዝዳንት በነበሩት ናቪ ፒላይ ነው። አዲሱ የኮሚሽኑ ሪፖርት የእስራኤል ባለስልጣናትና ወታደሮች በአውሮፓውያኑ 1948 በተቀመጠው የዘር ማጥፋት ብያኔ ላይ ከተገለጹት 5 የዘር ማጥፋት ድርጊቶች መካከል 4ቱን በጋዛ ውስጥ ፍልስጤማውያን ላይ መፈጸማቸውን አመልክቷል። ለዚህም ኮሚሽኑ በሪፖርቱ የዘር ማጥፋት ማሳያ ያላቸውን የተፈጸሙ ድርጊቶችን በማስረጃነት አቅርቧል። በዘር ማጥፋት ኮንቬንሽኑ መሰረት የዘር ማጥፋት ድርጊት ህጋዊ ፍቺውን ለማሟላት ፈጻሚው አካል ከነዚህ ድርጊቶች አንዱን የፈጸሙ ቡድኑን ሙሉ በሙሉ ወይም በከፊል ለማጥፋት በማሰብ እንደሆነ መታወቅ አለበት። ኮሚሽኑ የእስራኤል መሪዎች ያደረጓቸው ንግግሮች የተመለከተ ሲሆን ፕሬዝዳንት አይዛክ ሄርዞግ፣ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የቀድሞ የመከላከያ ሚኒስቴር ዮአቭ ጋላንት የዘር ማጥፋት እንዲፈጸም አነሳስተዋል ብሏል። ኮሚሽኑ የአፈጻጸሙ ሁኔታ ሆን ተብሎ ታይቶ በማይታወቅ መጠን ፍልስጤማውያን ላይ ከባድ መሳሪያዎችን በመጠቀም መግደልና ከፍተኛ ጉዳት ማድረስ፣ በሃይማኖታዊ ባህላዊና የትምህርት ቦታዎች ላይ ስልታዊና ሰፊ ጥቃቶች መፈጸምና ጋዛን በመክበብ ነዋሪን ማስራብ ተፈጽሟል ብሏል። የእስራኤል መንግስት ግን እርምጃው የሐማስን አቅም በማውደም ላይ እንጂ በጋዛ ህዝብ ላይ ያነጣጠረ እንዳልሆነ አጥብቆ ይከራከራል። ኃይሎቹም በዓለም አቀፍ ህግ መሰረት እንደሚንቀሳቀሱና በሰላማዊ ዜጎች ላይ የሚደርሰውን ጉዳት ለመከላከል አስፈላጊውን ሁሉ እንደሚያደርጉ ይናገራሉ። በርካታ ዓለም አቀፍና የእስራኤል የሰብአዊ መብት ተሟጋቾች ድርጅቶች፣ ገለልተኛ የተባበሩት መንግስታት ተቋማት ባለሙያዎች እንዲሁም ምሁራን እስራኤል በጋዛ ፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች ሲሉ ከሰዋል። በሌላ በኩል የዓለም አቀፉ የፍትህ ፍርድ ቤት የእስራኤል ኃይሎች በደቡብ አፍሪካ የቀረበውን የዘር ማጥፋት ክስ እየተመለከተ ነው። እስራኤል ጉዳዩን ፍጹም መሰረተ ቢስ እንዲሁም አድሏዊና ሐሰተኛ ክሶች በማለት አጣጥለዋለች። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።